ከዚህ ዓለም በሞት ያጣችው በአንድ ሳምንት ሁለት ትልልቅ ሐዘን በተወዳጁ አርቲስት ፍቅርተ ጌታሁን ላይ ተከስቷል። ሐዘኑ መራር የሚያደርገው ደግሞ ከጥቂት ሳምንታት በፊት ነበር። እሷ 70ኛ ዓመት ልደቷ ሲከበር ከባለቤቷ ከጠበቃ ደነቀ መንግስቱ ጋር ካባ ለብሰው ኬክ ቆርሰው በልጆቻቸው በጓደኞቻቸው ታጅበው ኃይሎ ጋሽቦ ብለው ዳግም በእርጅና ዕድሜያቸው ተሞሽረው ለዚህ ያደረስከን አምላክ ምስጋና ይግባህ ብለው ያከበሩት ምናልባትም ያ ቀን ምናልባትም ያ ካባ ምናልባትም ያ ኬክ ያ ጭፈራ የመሰናበቻ ድግሳቸው መዳረሻ እንደሆነ የገመተም የጠረጠረም አልነበረም። ሞት ሲመጣ አይናገርም። ለወስዳችሁ ነው ተዘጋጁ፣ የምትወዷቸውን ሰዎችም ተሰናበቱ አይልም። ፍቅርተም እህቷንና ጓደኛዋን እንዲሁም የገዛ ባለቤቷን ሳይሰናበቷት በድንገት ወደማይቀረው ዓለም ሄዱ። ያለቀሰችበት ጉሮሯ ሳይደርቅ ድምጿ በደንብ ሳይከፈት የጓደኛዋን ሐዘን ጥቁር ልብሷን ሳታወልቅ የባለቤቷን ቀብር አምርራ እያለቀሰች ለመፈጸም ተገደደች። ተወዳጁ አርቲስት ፍቅርተ ጌታሁን ፈጣሪ ጽናቱን ይስጥሽ እንላለን። የተወዳጁ አርቲስት ፍቅርተ ጌታሁን ባለቤት የሆኑት እጅግ የተከበረ ሙያ ያላቸው ሰላም ሰላም፣ ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ኒጋሉ ሰላም እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ በጣም በሚያሳዝን ሁኔታ ማለት ነው ፍቅርተ በጣም ተደጋጋሚ ሐዘን በዝቶባታል ማለት ነው። አርቲስቷ እህቷ በቅርብ እንደሞተች ይናገራሉ። እንዲሁም ደግሞ ጓደኛዋን ፍሬ ህይወት ሁላችንም አይተናል። በጣም በዛን ቀን ተማራ ስታለቅስና ስታዝን፣ እንዲሁም አሁን በቅርብ ደግሞ የ70 ዓመት እድሜዋን ኬክ ሲቆርሱ አይተናል ማለት ነው። ልደቷን ስታከብር ነበረ። ካባ ለብሰው አብረው በብዙ አርቲስቶች ታጅበው ደስ የሚል ነበረ። አሁን በመጨረሻ ላይ ግን ወዲያውኑ ትንሽ ሳይቆይ ማለት ነው የመጨረሻ ሆኖ የባሏ ሞት ተሰማ ማለት ነው። በድንገት ነው። ከድንገተኛ ሞት ፈጣሪ ይሰውረን። እንግዲህ አርቲስቶቻችን በድንገት ህይወታቸው እያለፈ ነው። ምን ነካቸው፣ ምን ሆኑ፣ እንዴት ሆኑ የሚለውን እንግዲህ አናቅም። በጣም ያሳዝናል። ካባ በለበሱ 1 ወር ሳይሞላቸው ልደት ባከበሩ ወዲያውኑ ደግሞ ሞት በጣም ነው የሚያሳዝን። ያውም በድንገት እንግዲህ እንደተሰማኑ ከሆነ ጠበቃ ባሏ ማለት ነው ምንም ሳይታመሙ በድንገት ነው ህይወታቸው ያለፈ። በቀደም ደግሞ ፍሬህይወት እንዳያችኋት ቀጠሮ ልትሄድ ሻወር ወስዳ ልብስ ብርድ አለኝ ብላ ምን ብላ ተዘጋጃጅታ ወደ ቀጠሮዋ ልትሄድ ስትል ነው ህይወቷን የተነጠቀችው በድንገት። በጣም ያሳዝናል የእውነት። እግዚአብሔር ከእንደዚህ አይነት ነገር ይሰውረን። ያው እንግዲህ ሞት አያማክርም በነገራችን ላይ። አሁን ደግሞ በድንገተኛ ሞት ደግሞ ብዙ ሰዎች እየሞቱ ነው። ምክር የለው፣ ቀጠሮ የለው፣ ምን የለው፣ ከች ነው በቃ። እግዚአብሔር ይሰውረን ከእንደዚህ አይነት ነገር ይሰውራችሁ። በጣም ያሳዝናል ማለት ነው። ፍቅርተ ጌታሁን ባለቤት የሆኑት እጅግ የተከበረ ሙያ ያላቸው ጠበቃና የህግ አማካሪ የሆኑት አቶ ደነቀ መንግስቱ በድንገተኛ ህመም ከዚህ ዓለም በሞት መለየታቸውን የተሰማው። አቶ ደነቀ የበርካታ የጥበብ አድናቂዎችና የኢትዮጵያውያን ተወዳጅ የሆነችው የአርቲስት ፍቅርተ ጌታሁን ባለቤት መሆናቸው አይዘነጋም። ከጥቂት ቀናት በፊት ፍቅርተ በአንድ ሚዲያ ላይ ቀርባ ስለኚህ ሰው መልካም ነገር ስታወራና ባለቤቷን ስታሞካሽ ሰምተናት ነበር። በቅርብ ጊዜ ደግሞ በመድረክ ላይ አብረውም ነበሩ። አቶ ደነቀ መንግስቱ ከባለቤታቸው አርቲስት ፍቅርተ ጌታሁን ጋር በቅርቡ በተከበረው የሚስታቸው የ70ኛ ዓመት የልደት በዓሏ ላይ አብረው መድረክ ላይ በመታየት ፍቅራቸውን ደስታቸውን ሲገልጹ መቆየታቸው ይታወሳል። ካባ ለብሰውም ኬክ ቆርሰዋል። ሻምፓኙን ቺርስ ብለዋል። የቀብር ስነ ስርዓታቸውም ሸጎሌ በሚገኘው ኪዳነ ምሕረት ቤተክርስቲያን ተፈጽሟል። ከሳምንታት በፊት የሁለቱ ጥንዶች ዳግም መሞሸር ሲከበር
ዝግጅታቸውን ካደመቁት ጓደኞቻቸው መካከል አንዷ የነበረችው ከቀናት በፊት በሞት ያጣናት ተወዳጁ አርቲስት ፍሬህይወት ፍሬቻ ነበረች። ከቀናት በፊት ህይወት እንደዚህ ናት እንግዲህ፣ በጣም ያሳዝናል ማለት ነው። እንግዲህ በሳምንታት ውስጥ ነው ይሄ ነገር የተከሰተው። እግዚአብሔር ከእንደዚህ አይነት አደጋ ይሰውረን ሁላችንም፣ ከድንገተኛ አደጋ። ድንገተኛ አደጋ በጣም ከባድ ነው፣ ለሚሰማውም ለሚያዝነውም ለሁሉም አስደንጋጭ ነው የሚሆነው፣ በድንገት የሚመጣ ሞት ማለት ነው። እና እግዚአብሔር ይሰውረን። የእውነት የሰው ልጅ ታሞም መሞት በጣም አሪፍ ነው። ምክንያቱም አንድ ሰው ታሞ ከሞተ ሞት አይባልም፣ ምክንያቱም ከሞት አይቀርም። እንደዚህ ግን በድንገት ጸጥ ብሎ መሞት ለሚሰማውም፣ ለአስቀባሪውም፣ ለቀባሪውም ለሁሉም ሀዘን ነው ማለት ነው የሚሆነው፣ ያስደነግጣል። እና እንግዲህ እኚህ ባለቤቷ ፍቅርተ ስትናገር በሰይፉ እንደሰማችሁት በጣም እንደሚዋደዱ በጣም እንደሚከባበሩ፣ እኔ ወደ ቤት ካልገባው ለስራ ወጥቼ እስከ መጣ ድረስ ምግብ አይቀምስም፣ እስከ ገባ ድረስ አይተኛም፣ ቁጭ ብሎ ነው ሶፋ ላይ የሚጠብቀኝ፣ ወደ መኝታ ቤት እንኳን ፊቱን አያዞርም፣ ምግብ ብላ ቢባል አልበላም፣ እሷን ውጭ ትቼ እሷ ሳትመጣ አልበላም የሚል ባል ነው ብላ በጣም ስለሱና እንዲሁም ልጆችም አፍርተዋል፣ ብዙ ነገሮችን አሳልፈዋሉ። እግዚአብሔር እንግዲህ የወደደውን አደረገ። የሚገርመው ደግሞ በ70 አመቷ ላይም እንደዚሁ ልደቷን ሲያከብሩ ስለሳቸው ስትናገር ነበረ፣ ስለ ባሏ ማንነት ምንነት ስትናገር ነበረ። እንግዲህ እግዚአብሔር የወደደውን ነገር አደረገ። ፈጣሪ አይከሰስም። በድንገት እንደዚህ የፍሬህይወትንም በድንገት ነው ህይወታቸው ያለፈው ማለት ነው። ለእሷም ደግሞ መሪር ሀዘን ሆኖባታል። ከዚህ በፊትም ሌላም ቤተሰብ ሞቶባታል ማለት ነው። እና ሀዘን እንደተደራረበባት ብዙዎች ይናገራሉ። እግዚአብሔር ጽናቱን ይስጥሽ ማለት ነው። እንግዲህ ከሞት ማንም ሰው ከሞት አይቀርም፣ ግን በጣም ያሳዝናል። መልካም ሰዎች መልካም ጥንዶች እንደሆኑ እሷን ስለሳቸው እሳቸውም ስለሷ ሲመሰክሩ በሰይፉ ላይም ስላየናቸው በጣም ደስ የሚል በቅርብ እሷም ስትናገር ነበረ። እንግዲህ እግዚአብሔር በሚያሳዝን ለቤተሰብም ለልጆቻቸውም እንዲሁም ለአርቲስት ፍቅርተም መጽናናትን ያድልልን፣ ለወዳጅ ዘመድ ሁሉ እንዲሁም ለጥበብ አድናቂ። እኚህ አባት እንግዲህ የተከበሩ ስራ ያላቸው የራሳቸው ኢትዮጵያን ያገለገሉ በአርቲስቱም በጠበቃውም በሁሉም በኩል ህዝባቸውንና ኢትዮጵያን ህዝብ ያገለገሉ አባት ናቸው። ያውም ዞሮ ዞሮ ከሞት ኑሮ ከሞት ዞሮ ከቤት ማንም ስለማይቀር እግዚአብሔር የወደደውን አደረገ። በቀንና በእለት መሄድ ነው እና ንስሐ ገብተን እንጠብቅ ነው ምለው እኔ በአሁን ላይ። ለምን? ምክንያቱም እየፈራው ነው። ሰው በአንድ ጊዜ ምንም ሳይሆን በድንገት ሞተች የሚባል ነገር አለ። ይሄ በጣም ይከብዳል፣ ድንገተኛ ሞት። እግዚአብሔር ይሰውራል ከድንገተኛ ሞት ላለው። ሰላማችሁ ይብዛ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ያው 1-2 ቀን ሆኗቸዋል ከሞቱ። እንግዲህ አልሰራውባቸውም ነበረ ማለት ነው። ለቤተሰቦቻቸው ነፍስ ይማር፣ ለቤተሰቦቻቸው መጽናናትን ያድልልን፣ ለሞቱት ነፍስ ይማር እንላለን። ሰላማችሁ ይብዛ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ።